ከዚህ በፊት ሴት የላከው ሞት አይፈራም ሲባል ነበር ማቀው። ነገር ግን ማንም ሳይልካት ማንንም ሳትልክ ጉዳዩን ራሷን የምትጨርስ ሴት ነበረች። ይህች ሴት ሲልቪያ ትባላለች። ነገር ግን ደፋር ከመሆኗ የተነሳ ራምቦ የሚል ቅጽል ስም ተሰጣት። እናም አያችሁ ሲልቪያ ደግሞ በጣም ችግር ነበረባት። መቼም ካምፕተን ውስጥ የማይፈጠር ተአምር የለም። የካምፕተን ፖሊስ ይህችን ሴት ለመያዝ የእስር ማዘዣ አውጥቶ ነበር። እናም ሁለት አማራጮች ብቻ ነበሯት። አንደኛው ወደ ወህኒ መውረድ፣ ሁለተኛው ደግሞ ለፖሊስ ያ የምታውቀውን ነገር መናዘዝ ነበር። ራምቦ ግን የመረጠችው መናዘዝን ነበር። ግን ደግሞ ፈረንጆች ስኒችስ ጌት ስቲችስ አይደለም የሚሉት። ከ3 ወራት በኋላ በተናገረችው ነገር ምክንያት ወንድሟ ይደረጋል። ልክ በ72 ሰዓታት ውስጥም ሲልቪያ እንደ ወንድ ለብሳ ሽጉጥ ታጥቃ እነዚህ ሰዎችን ለማደን ወጣች። ተመልሳ ስትመጣም ነበረ የሰፈሯ ሰዎች ሲልቪያ የሚለውን ስሟን አንስተው ራምቦ የሚል ስም የለጠፉላት። ግን ደግሞ አያችሁ በስተመጨረሻ ይቺ ሴት ሽጉጤን ጣልኩ ጌታን አመለኩ የሚል አቋም ላይ ራሷን አገኘች። ይህ እንዴት እንደሆነ ለማወቅ ደግሞ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ይህ የእናንተና የቴድ ኢዮብ ቻነል ነው። ከናንተ የሚጠበቀው ቪዲዮውን ማየት ስትጀምሩ ላይክ ብላችሁ መጀመር ነው። ሰብስክራይብ ያላደረጋችሁ ሰዎችም አሁኑኑ ሰብስክራይብ የምትለዋን በተን ጠቅ አድርጓት። ሲልቪያ ራምቦ ከመሆኗ በፊት ከጋንግ ላይፍ ጋር ምንም አይነት ግንኙነት በሌለው ቤተሰብ ውስጥ ነበር ያደገችው። አባቷ ዊሊ ናን ይባላል። ፕሮፌሽናል ቦክሰር ነበር። ይህ ሰው ስነ ስርዓተኛ ነበር ይሉታል። ነገር ግን ሲልቪያን እንዴት መኪና ሰብራ መስረቅ እንዳለባት፣ ሽጉጥ እንዴት መተኮስ እንዳለባት ያስተማራት ሰው ነበር። እናቷ ደግሞ ልክ እንደ ሌሎች ሴት ልጆች አሻንጉሊት እያቀፈችና እያዘለች እንድትጫወት አልፈቀደችላትም። ዋናው ነጥቡ ደግሞ እዚህ ጋር ነው። ሲልቪያ ያደገችው ወንድ እንድትመስል ነው። እህት የሚባል ነገር እኮ የላትም። ነገር ግን 2 ወንድሞች አሏት። እነዚህ 2 ወንድሞቿ ደግሞ ታላላቆቿ ነበሩ። አንዱ ቻይና ዶግ ይባላል፣ አንዱ ደግሞ ጁኒየር ይባላል። ቻይና ዶግ የተባለው ወንድሟ በጋንግ ላይፉ ሉደርስ ፓርክ ፓይሩ የተባሉ ጋንጎች ከመሰረቱ ሰዎች አንዱ ነበር። ይህንን ስም በደንብ አድርጋችሁ ያዙት፣ ሉደርስ ፓርክ ፓይሩ LPP። እናም ቻይና ዶግ ከተደረገ በኋላም ነበረ ሲልቪያ ወደ ጋንግ ላይፉ መሳብ የጀመረችው። ያኛው ጁኒየር የተባለው ወንድሟ ደግሞ ከጋንግ ላይፍ የራቀ ነበር። በጣም ጨዋ ነው፣ በጣም እርጋታ ያለውና በበርካታ ሰዎች ዘንድ ተወዳጅነትን ያገኘ ነበር። በዚህ ታሪክ ውስጥ ካሉ ሰዎች ጋር ተቃራኒ የሆነ ሰው ነው። በ1950ዎቹ መጨረሻ አካባቢ እንደ ፈረንጆቹ የናም ቤተሰብ ወደ ምስራቅ ካምፕተን ይዘዋወራሉ። ይህ ሰፈር ደግሞ በወቅቱ ሉደርስ ፓርክ ፓይሩ በተባሉ ጋንጎች የተያዘ ሰፈር ነበር። ሲልቪያም ወላጆቿ እዛ ሰፈር ውስጥ እንደገቡ በ1962 ተወለደች። ግን ደግሞ ይህ ያደገችበት ቤተሰብ በየዓመቱ መኪና የመቀየር አቅም ነበረው። ስለዚህ ድሆች ነበሩ እንደሚለውን ጥርጣሬያችሁ እዚህ ፓርት ላይ መተው ይኖርባችኋል። ይልቁንም ለአደጋው ወይም ለጋንግ ላይፉ በጣም ቅርብ የሆኑ ሰዎች ነበሩ። ከዚያም ሲልቪያ 11 ዓመቷ ያለ አባታቸው በእጽ ማዘዋወር ወንጀል ተከሶ ወደ ወህኒ ይወርዳል። ልጆቹን በገንዘቡ ከብዙ ጥፋት ይጠብቃቸው የነበረው አባታቸው ያ ገንዘብም ይዞት ነበር ሄዶ። ታዲያ እነዚህ ልጆች አባታቸው ይታሰር እንጂ ካምፕተን ለነሱ ያዘጋጀችው ነገር ነበር። እሱም ፓይሩ የተባለ የጋንግ ቡድን ነበር። አያችሁ ፓይሩ ማለት ለብላድስ የተባሉ ጋንጎች የተሰጠ ቅጽል ስም አይደለም። ብላድስ እነማን ናቸው የምትሉ ከሆነ ደግሞ ይህ ቪዲዮ ማየት ይኖርባችኋል። በዛ ያላችሁም ክሪፕስ ማን እንደሆኑ ታውቃላችሁ። እናም ባጭሩ ፓይሩ ማለት መገናኛቸው ነው። ለመጀመሪያ ጊዜ ከብላድ የተባለው ጋንግ ጋር የተቆራኘው ሌላኛው ጋንግ የተመሰረተው በ1969 እንደ ፈረንጆቹ ነበር። ቦታውም ካምፕተን ውስጥ ፓይሩ በሚባል ጎዳና ላይ ነበር። እያንዳንዱ የፓይሩ ቡድን ደግሞ በየሰፈሩ የራሱ ስም ነበረው። ሞብ ፓይሩ፣ ኤልም ስትሪት ፓይሩ፣ ላይም ሁድ ፓይሩ፣ ሉደርስ ፓርክ ፓይሩ ሁሉም የብለድስ ቡድኖች ናቸው። ይህ ማለት ጠቅላይ አዛዣቸው ብለድ የተባለው ጋንግ ነው ማለት ነው። የተለያየ ሰፈር ላይ ይሁኑ እንጂ ተመሳሳይ ባንዲራ ነበራቸው፣ ተመሳሳይ ጠላት ነበራቸው። የሲልቪያ ቡድን የነበረው ደግሞ ሉደርስ ፓርክ ፓይሩ ነበር። ከቡሊስ ሮድ የተባለው ጎዳና እስከ አትላንቲክ አቬኑ የተባለው ጎዳና የተቆጣጠረ ጋንግ ነበር። እናም በአራቱ አቅጣጫዎች በሌሎች የፓይሩ ጋንጎች የተከበበ ነበር። በሰሜን በኩል ሞብ ፓይሩ ነበር፣ በደቡብ በኩል ሆሊውድ ፓይሩ ነበር፣ በምዕራብ በኩል ደግሞ ኤልም ስትሪት ፓይሩ ነበር፣ በምስራቅ በኩል ደግሞ
ግላይምሁድ ፓይሩ ከበውት ነበር። በ1970ዎቹ ሉደርስ ፓርክ ፓይሩ ተብለው ከመጠራታቸው በፊት ሌላ ስም ነበራቸው። እሱም ሉደርስ ፓርክ ሃስለርስ ነበር። ስሙ ያወጡትም ያው ከሰፈሩ ተነስተው ነበር። እዛው መዝናኛ ክለብ ነበረ፣ እዛ ባስኬትቦል ይጫወቱ ነበር። ስለዚህ ያ ቦታ ሰንተር ስለነበረ ነው። እናም በ1990ዎቹ የዚህ ፓርክ ስም በሙዚቃው ኢንዱስትሪ ትልቅ ከተባለ ግድያ ጋር ተያይዞ ተነስቶ ነበር። አያችሁ፣ ሹግ ናይት ማለት ደግሞ የዴዝሮ መስራች የሞብ ፓይሩ ጋንግ አባል ነበር። ሉደርስ ፓርክ ፓይሩ ደግሞ ከሞብ ፓይሩ ጋር በጣም ጥብቅ የሆነ ግንኙነት ነበረው። ይህ ማለት ደግሞ የኤልፒፒ አባላት በዴዝሮ ሪከርድስ ዙሪያ በቦዲጋርድነት ተቀጥረው ይሰሩ ነበር። እናም 96 ላይ ቱፓክ እንደተደረገ የካምፕተን ጎዳናዎች ዝም ብለው አላዘኑ። በዛን ሰዓት ለጦርነት ነበር የተንቀሳቀሱት። የሉደርስ ፓርክ ፓይሩ ጋንጎች በሳውት ሳይድ ካምፕተን የሚገኙ ክሪፖች ላይ ጦርነት ከፈቱ። ይኸውላችሁ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ኤልፒፒ ወይም ሉደርስ ፓርክ ፓይሩ የብላድ የተባሉ ጋንጎች አባል ናቸው ብያችኋለሁ። በሳውት ሳይድ ካምፕተን የሚገኙ ክሪፖች ደግሞ የክሪፖች አባል ናቸው። በዚህም ምክንያት ብለድና ክሪፖች ጦርነት ውስጥ ነበሩ። በዚህ ጦርነት ምክንያትም ነበረ ሞብ ፓይሩ ከኤልፒፒ ጎን የቆመው። አሁን ደግሞ የዚህ ቡድን እጅግ አስፈሪ አባል ወደ ሆነችው ወደ ሲልቪያ እንሸጋገር። ሲልቪያ ማለት ደግሞ በሉደርስ ፓርክ ጋንጎች በእድሜ ያነሰችና ጠመንጃ የያዘች የመጀመሪያዋ ሴት ነበረች። የማንም ተከታይ መሆን አትፈልግም ነበር። አንድ የምትሻው ነገር ነበራት። እሱም ማርከስ ወይም ቻይና ዶግ የተባለ ወንድሟ ያገኘውን ክብር ያክል ማግኘት ነበር። እናም የቻይና ዶግ ጓደኞች ደግሞ የነዳጅ ማደያ እንዲዘርፉ ሲልቪያን ይዘዋት ሄዱ። እሷ ምንም አልመሰላትም፣ ምንም አልደነገጠችም። ወደ ነዳጅ ማደያው ይዘዋት ሲሄዱ ትከሻቸው ላይ ተሸክመዋት ስሟን እየጠሩ እያበረታቷት ነበር። ከዚያም የነዳጅ ማደያው መስኮትን ሰብረው እሷን ቅድሚያ ያስገቧት። ከዛ በኋላማ የተፈጠረው መገመት ትችላላችሁ። ሽጉጧ ካሸሩ ጭንቅላት ላይ ደቀነች። ከዛም ብሩን ዘርፋ መውጣት ጀመረች። ገንዘቡ በሚከፋፈሉበት ሰዓት ግን ሲልቪያ የደረሳት ዝርዝር ሳንቲሞችና አንድ ጀላቲ ብቻ ነበር። ግን ደግሞ ሲልቪያ ወደ ኋላ አላለችም። ከናንተ ጋር እኩል ሰርቻለሁ፣ ስለዚህ ከናንተ ጋር እኩል እካፈላለሁ ብላ አጥብቃ አቋሟ ላይ ረገጠች። ከዛም እውነተኛውን ድርሻዋን አስረከቧት። ግን ከዛ በኋላ ደግሞ ሲልቪያና ወንድሟ ቻይና ዶግ በጋንግ ላይፉ በጣም ጠልቀው ገብተው ነበር። ቤታቸው ማትጠይቁኝ የሉደርስ ፓርክ ፓይሩ ጋንጎች መናኸሪያና መስሪያ ቤት ሆነ። ይህ ማለት ደግሞ ቤቱ በሌላ ተቀናቃኝ ጋንጎች ኢላማ ውስጥ ገባ ማለት ነው። እነዚህ የክሪፕ ጋንጎች ቻይና ዶግን በጥይት የሆነ ቀን አቁስለውት ነበር። ከዛም የተነሳ ኤልኤፒዲ ማለት የሎስ አንጀለስ ፖሊስ ዲፓርትመንት ይህ ቤት ዋና ቀጠናቸው መሆኑ ስላወቀ ወደ ቤቱ እየሄደ ከእናታቸው ጋር ይጨቃጨቅ ነበር። ሲልቪያ ደግሞ እናቷ በፖሊሶች ስትገፈተርና ስትዋረድ ትመለከታለች። የሆነ ቀን ላይም ፖሊሶቹ ወደ ቤታቸው በመጡበት ሰዓት ሲልቪያ በሩ ላይ ቆማ ወደ እናቴ እንዳትጠጉ ከቤታችን ምራቁ ትላቸዋለች። ከፖሊሶቹ አንዱም ትኩር ብሎ ይመለከታትና ለመሆኑ ማነኝ ብለሽ ነው የምታስቢው? ራምቦ ይላታል። ፖሊሱ እንደዛ ብሎ የጠራት እሷን ለማሳነስ ነበር። ነገር ግን ጋንጎቹ እሷን ራምቦ እያሉ መጥራት ጀመሩ። እናማ ቻይና ዶግ ለዓመታት ወደሚቆይበት ወህኒ ወረደ። ሲልቪያ ግን ያው ከውጭ ቀረች። እናም በ1980ዎቹ ክራክ ኮኬን የተባለ እጅግ በጣም አደገኛ የሆነ አደንዛዥ እጽ ሎስ አንጀለስን አጥለቀለቃት። ጋንጎቹ ይህንን አደንዛዥ እጽ ያዘዋውሩት ብቻ አልነበረም፣ ይጠቀሙትም ነበር። ሲልቪያም ከነሱ የተለየች አልነበረችም። ከዚህ ቀደም ሲል በድፍረቷና በጭካኔዋ ትታወቅ የነበረችው ሲልቪያ ክራክ ኮኬን አጭሳ ሰዎችን ማድረግ ጀመረች። እናማ ሚያዝያ ወር ላይ በ1991 የኤልኤ ፖሊስ እሷን ለማሰር የእስር ማዘዣ ወጣ። የቀረበላት አማራጭ ቀላልና ጨካኝ ነበር። ወይ ወደ ወህኒ መውረድ ወይም ደግሞ የሉደርስ ፓርክ ፓይሩ የእጽ ዝውውር መስመር መናገር ነበር። እሷም ሁለተኛውን አማራጭ ወሰደች። ከ3 ወራት በኋላም ያ የወሰነችው ውሳኔ በህይወቷ ውስጥ ያጋጠማት እጅግ በጣም አስከፊ ቀን ጋር ፊት ለፊት ሊያጋፍጣት ሆነ። ሐምሌ 23 ቀን በ1991 ሲልቪያ ከእናቷ ዘንድ አንድ መልእክት ይደርሳታል። ያ በጣም እርጋታ የነበረውና ጨዋ የነበረው ጁኒየር ወንድሟ ተገደለ ተባለች። ከነዛ ጋንጎች እኮ ምንም አይነት ቁርኝነት አልነበረው። ነገር ግን ፍቅረኛውን እየሸኘ እያለ ከጀርባው መጥተው ጭንቅላቱን በጥይት ጥብስ አረጉት። ሲልቪያ ደግሞ ይህን ነገር ሊዋጥላት አልቻለም። ምክንያቱም ምንም አይነት ምክንያት ልታገኝበት አልቻለችም። ጁኒየር የማንም ኢላማ አልነበረም። ነገር ግን ይህ ጉዳይ የተፈጠረው እሷ በተናገረችው ነገርና ቤተሰቡን ኢላማ ባደረገ ጋንግ ነበር። የሲልቪያ ቤተሰቦች ደግሞ ዝም ብሎ የኤልፒፒ ጋንጎች አባል አልነበሩ። ልክ እንደ ንጉሳዊ ቤተሰብ ይታዩ ነበር። በዚያ የደረጃ እርከን ላይ ደግሞ እናንተ የምትወዱት ሰው መልእክት ማስተላለፊያ ይሆናል። ስለዚህ ሲልቪያ ቀጥታ
ወደ ቤቷ ነበር ያመራችው። የወንድ ልብስ ለበሰች፣ የአባቷ ሽጉጥም ያዘች። ጥይት እንዳለው እንኳን ቼክ አላደረገችም፣ ምክንያቱም ፉል እንደሆነ ታውቃለች። ከዚያም ወደ ክሪፕስ ጋንጎች መንደር አመራች። ከዚያ በፊት ግን ከጓደኞቿ ጋር አንዳንድ ኢንፎርሜሽኖች መቀበል ጀመረች። አወራች፣ አዳመጠች፣ አንዳንድ ስሞችን መዘገበች። ያ የተያዘው ስም ደግሞ አድራሻውን ትፈልግና ጉዳዩን ትቋጨዋለች። መጀመሪያ ላይ ክራክ ኮኬይን ታጨሳለች። ከዛ በኋላማ በጁኒየር ስም ታጠናቅቃቸው ጀመር። እንዲህ እንዳደረገች የተናገረው ደግሞ እራሷ ነበረች። እናም በጋንጉ ውስጥ ያለችውን ሴት መሆን አቁማ እራሷ ጋንግስተር የሆነችበት ጊዜ ነበር። ይህ ደግሞ ለጁኒየር የተበቀለችው በቀል አይደለም፣ ለእናቷም ጭምር ነበር። ምክንያቱም በጁኒየር ሞት ምክንያት እናቷ በጣም ተጎድታ ነበር። ከዚያማ የደንብ ልብሷ ልክ እንደ ወንድ ሆነ። ከእግር እስከ ራሷ ሙሉ በሙሉ ጥቁር ነበር የምትለብሰው። ጭንቅላቷ ላይም ይቺ ቢኒ የምትባል ኮፍያ ታጠልቅ ነበር። ያው የብለድስ ጋንግ አባል አይደለች? ያቺ ቀይ ባንዲራ ሸጎጥ ታረጋት ነበር። ምንም ሴት የሚያስመስላት ጌጣጌጥም ሆነ ሜካፕ አትጠቀምም ነበር። ያ የፈለገችውን ሰው እንደገደለች ቀጥታ ወደ መኪናዋ ትገባለች። ከዛም ያ ልብሷን ታወልቅና ልክ እንደ ሴት መሆን ትጀምራለች። እናም በዚህ ከቀጠለች በኋላ 2008 ላይ የሲልቪያ ታሪክ በጣም ትኩረት ያገኘ ታሪክ ሆነ። ጋንግላንድ በተባለ ቲቪ ሾው ላይ ፍሮም አ ገርል ቱ አ ጋንግስተር የተባለ ወይም ከሴት ወደ ወንበዴነት በሚለው ሾው ላይ ቀርባ ነበር። ይህ ሁሉ ታሪክ የነገርኳችሁም እዚህ ሾው ላይ የተናገረችው ነበር። እናም በተጨማሪ እዚህ ሾው ላይ የተናገረችው ነገርም ነበር። ሴቶች በክሪፕስ ጋንጎችም ሆነ በብለድስ ጋንጎች ውስጥ ሲዘዋወሩ በጣም አደገኞች ነበሩ። ምክንያቱም እንዴት መሰላችሁ? ፖሊስ እነሱን የመፈተሽ እድሉ በጣም አነስተኛ ነበር። ይህ ደግሞ ወንዶች ይዘዋቸው የማይንቀሳቀሱ መሳሪያዎችም ሆነ እጾች ያዘዋውሩ ነበር ማለት ነው። አንዳንዶቹ በዙሪያቸው ባሉ ወንዶች መጠቀሚያ ሆነዋል። አንዳንዶቹ ደግሞ ሴትነታቸው ተጠቅሞ ወደ ተቀናቃኝ ቡድን ሄደው ከዛ በኋላ ወሳኝ የሆነ ኢንፎርሜሽን ይዘው ይመጡ ነበር። ግን ይቺ ምንም አይነት ፍርሃት የሌለባትና ደፋሯ ሴት ከዚህ ህይወት ለመውጣት ተገደደች። በ1993 ሲልቪያ ከካምፕተን ወጥታ ወደ ላስ ቬጋስ አቀናች። ከዛ በኋላ የተፈጠረው ነገር በጣም የሚገርም ነበር። ከ2 ዓመት በኋላም ጆን ሃርድማን የተባለ ከዚህ በፊት ፖሊስ የነበረ ሰው አግብታ ቁጭ አለች። ስሟም ወደ ሲልቪያ ሃርድማንን ቀየረች። ከዛ በኋላማ ሽጉጤን ጣልኩ ጌታን አመለኩ ሆነ ንግግሯ። በፓራምፕ ኔቫዳ በሚገኙ የሰከንድ ሚሽነሪ ባፕቲስት ቤተክርስቲያን ውስጥ እጅግ ቀንደኛ ተሳታፊ ሆነች። ለዚህ ህይወት ሽግግሯ ሁሌም የምታነሳው አንድ ጥቅስ አለ፣ ፓይሩን አስቀመጥኩ ኢየሱስን አነሳው የሚል። ከዚያም ህይወቷ በዚህ መልክ ቀጠለ። በኋላ ሚያዝያ 20 2010 ላይ ከዚህ ዓለም በሞት ተለየች። ግን ከዚህ ታሪክ የተረዳሁት ነገር ደግሞ ሲልቪያ ወደዚህ ህይወት መርጣ የገባች ሰው አልነበረችም። የተወለደችው ቀጥታ በዚሁ መንገድ ላይ ነበር። በገዛ አባቷ ለውጊያ ሰለጠነች። መኪናም እንዴት ሰብራ መስረቅ እንዳለባትም አሳያት። እሷን ለማሳነስ በፈለገ ፖሊስም ስሟ ተሰየመ። ነገር ግን የእሷን ታሪክ ልዩ የሚያደርገው መናገር ከባድ በነበረበት ሰዓት የራሷን ታሪክ በሚዲያ ላይ ወጥታ መናገሯና ለፖሊስ ያ ወሳኝ የተባለው ኢንፎርሜሽን አሳልፋ መስጠቷን ነበር። ከዚያም ሲልቪያ ወይም ራምቦ ከዛ ጋንግ ላይፍ እንዴት እንደወጣች ፈጣሪ ነው የሚያውቀው። ነገር ግን እናንተ እዚህ ፓርት ላይ ማድረግ ያለባችሁ አንድ ነገር አለ። እስካሁን ድረስ ቁጭ ብላችሁ ቪዲዮውን እያያችሁት ከሆነ ላይክ እና ሰብስክራይብ ያላደረጋችሁ ከሆናችሁ አሁኑኑ በተኖቹን ጠቅጠቅ አድርጓቸው። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ